ይሄንን ነው ምላችሁ የኛም በር እስኪያንኳኳ መጠበቅ የለብንም። ጸበል ቦታ ከመንከራተቱ የተነሳ እንደዚህ የሚለብሰው ልብስ እንኳን እስከ ማጣት ደርሷል። መንገዳችን ላይ ጋሬጣ አለ። ሰዎች መንገዳችን ላይ ከመቼም ጊዜ በላይ ጋሬጣ የሚፈጥሩ ሰው መሳይ ሰይጣኖች በዝተዋል። ከዚያ በኋላ ከ2012 ጀምሮ እስካሁን ድረስ ጸበል ላይ ነው ያለው። ያው የታመምኩት በሰው እጅ ስራ ነው። ካላየን ልንረዳው አንችልም። በነገራችን ላይ ካላየን ብቻ አይደለም እያየንም ልንረዳው አልቻለም። አዘጋጅና አቅራቢ ነበር። ትልቅ ፕሮፌሽን ነው፣ ትልቅ ሙያ ነው። ከዩኒቨርሲቲ የተመረቀ ልጅ ነው። ትዝ አለኝ የጥንት የሬዲዮ ፕሮግራም አዘጋጅና አቅራቢ ነበርኩኝ። ከራሳቸው አልፎ ለብዙ ሰው መትረፍ የሚችሉ ሰዎች እነሱ እራሳቸው በርኩሳን ሰዎች እርኩስ ተግባር ለማኝ ሆነዋል። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ መርሃ ግብር መነሻ የሆነኝ እንግዲህ የፋና ኤፍኤም ጋዜጠኛ ሆነው ሲያገለግል የነበረ ወንድማችን እንግዲህ በሰው እጅ በተደረገበት ሴራ ወይም ደግሞ በመተት በተደረገበት ሴራ ሕይወቱ እንደተመሰቃቀለ ተናግሯል። እንግዲህ ይሄ ለብዙዎች ያስተምራል ብዬ አስባለሁ እና ለዚህም ነው በመንፈሳዊ ሕይወታችን መጠንከር አለብን። ዛሬም የትኛውንም የስራ መደብ ላይ ብንቀመጥ ለነገ ሕይወታችን ምንም ዋስትና የለውም። አሁን በዙሪያችን ያሉ ብዙ ክፉ ሰዎች አሉ እያለን የምንናገረው ለዚህ ነው እና በጣም በሚያሳዝን ሁኔታ እንግዲህ ወንድማችን የፋና ኤፍኤም ጋዜጠኛ ነበረ። ነገር ግን በሰዎች ክፋት ወይም ደግሞ በሰዎች የመተት ስራ የገጠመውን ነገር ነው የተናገረው። እንግዲህ ሲሰራ የነበረው ፋና ኤፍኤም ነበረ። የዛሬ 6 ዓመት ነው እንግዲህ ከስራው የራቀው። እንግዲህ 6 ዓመት ሙሉ ማለት ነው። 98.1 ላይ ትዝ ያለኝ የጥንቱ የሚል ፕሮግራም አዘጋጅና አቅራቢ ነበር ይሄ ወንድም። ነገር ግን ከ2012 እንግዲህ እስካሁን ድረስ አልሞስት 2018 ከተናገረው ጀምሮ እንግዲህ ያለውን ጊዜ መቁጠር ነው እና ለዚህን ያህል ጊዜ ለ6 ዓመት ያህል ማለት ነው። በጣም በሚገርም ሁኔታ ከ12 እስከ 18 ለ6 ዓመት ጸበል ላይ ነው ያለው። እንግዲህ የታመምኩት እሱም ራሱ አንደበቱ እንደሚናገረው በሰው እጅ ስራ ነው፣ በመተት ነው። እንግዲህ ይሄ ልጅ በስራ ገበታው ላይ በነበረበት ሰዓት ላይ ለስንት ሰዎች ይተርፍ ነበር፣ እንኳን ከራሱ አልፎ ማለት ነው። እና የመተት በጣም አስቀያሚ ባህሪው አንደኛ ራሳችንን መጉዳት ነው። ሁለተኛ የምንረዳቸውን ቤተሰቦቻችን እንዳንረዳ እጅና እግራችንን አስሮ ነው የሚያስቀምጠን። የሰው ልጅ ክፋት እንግዲህ እዚህ ድረስ ደርሷል፣ በጣም በሚገርም ሁኔታ ማለት ነው። እና ከራሳቸው አልፈው ሌሎችን የሚያገለግሉት ሰዎችን እምሽክ አድርጎ የሚበላ የጊዜያችን መቅሰፍት ነው እምላችሁ ያለ ምክንያት አይደለም። እንግዲህ ይሄ ልጅ ራሱን ችሎ እየሰራ የሚኖር ልጅ ነበረ። ነገር ግን በክፉ ሰዎች ድርጊት ለእንደዚህ አይነት ችግር ተጋልጧል ማለት ነው። እስኪ ሙሉ በሙሉ እሱ የሚለውን ነገር ሰምተን እንመለስ። 6 ዓመት ያው ከስራ ርቄ ያለው ፋና ኤፍኤም 98.1 ትዝ አለኝ የጥንት የሬዲዮ ፕሮግራም አዘጋጅና አቅራቢ ነበርኩኝ። ከዚያ በኋላ ያው ከ2012 ጀምሮ እስካሁን ድረስ ጸበል ላይ ነው ያለው። ያው የታመምኩት በሰው እጅ ስራ ነው። ድንግል ማርያም ደግሞ ቸርናትና
ያው አድናኛለች። እግዚአብሔር ለበጎ እንድታመም አደረገኝ። አሁን ግን ወደ ጤና ተመልሼ ወንድሞች እህቶች ባጭሩ የምጠይቃችሁ ነገር ያው ወደ ስራ መመለስ ፈልጋለሁ። ለልብስ ለአንድ ወር ቤት ኪራይ የምትሆን ለምግብ በቃ ለሶስት ነገሮች ለሚያስፈልጉኝ የተወሰነ ነገር እንደው ስለእመቤታችን ስለ ቅዱስ ገብርኤል አላችሁም ብትረዱኝ ያው በሰማይ ዋጋውን ታገኙታል። መርቄ የወጣሁት ጎንደር ዩኒቨርሲቲ በቲያትሪካል አርትና በፊልም ዲፓርትመንት ነው። ጸበል ቦታ ከመንከራተቱ የተነሳ እንደዚህ የሚለብሰው ልብስ እንኳን እስከ ማጣት ደርሷል። ጥቂት ካገዛችሁኝ ወደ ቀደመ ነገር ይመለሳሉ ይላል። 10,074 42 28 14 ስምዖን ብርሃን ወደ ቀደመ ነገር ይመልስ እያላችሁ ይህን ቪዲዮ ጨርሱት። ሼር፣ ላይክ፣ ኮሜንት እያረጋችሁ ሪፖስት እያረጋችሁ ለመላው ዓለም ይዳረስ። አሁን ልጅ እንግዲህ ችግር ላይ መሆኑን ተናግረዋል። 6 ዓመት ጸበል ላይ ቆየው። ይሰራ ነበረ፣ ይችል ነበረ፣ ለሌሎች ይተርፍ ነበረ። ነገር ግን ደጋግመን እንደምለው በክፉ ሰዎች ድርጊት እንኳን ሰዎች ሊረዳ ለራሱ መሆን አቅቶታል። 6 ዓመት ጸበል ነው የቆየው። እንደውም ለምግብ ለአንድ ወር ለቤት ኪራይ እንኳን እርዱኝ እያለ ነው። ስለዚህ እያንዳንዳችን ምንም ዋስትና የለንም ማለት እኮ ነው። ለዚህም ነው ደጋግመን የምንናገረው። ነገ ምን እንደሚያጋጥመን አናቅም። ሰዎች ነገ ምን እንደሚያጋጥመን አናቅም። አሁንም ስለ መተት ሲወራ የሚያንገፈግፋቸው ሰዎች አሉ። ችግሩ ዘልቆ አልገባቸውም። የእኛም በር እስከሚያንኳኳ መጠበቅ የለብንም። ይህንን ነው የምላችሁ። የእኛም በር እስኪያንኳኳ መጠበቅ የለብንም። ምክንያቱም ዛሬ በየትኛውም አይነት የስራ መደብ ላይ ልትሆን ትችላለህ። የትኛውንም ያህል የወር ገቢ ሊኖርህ ይችላል። ዝነኛ ልትሆን ትችላለህ። ብዙ ሰዎች ሊያውቁህ ይችላሉ። እንዳማረብህ በጣም ብራንድ የሆኑ ልብሶችን እየለበስ ከተማ ውስጥ የምታወቅ ሽክርክር ሰው ልትሆን ትችላለህ። አንተ የምትቀባውን ሽቶ ማንም የማይቀባው አይነት ሰው ልትሆን ትችላለህ። ነገ ግን እንደዛ ትሆናለህ ማለት አይደለም። ነገ እንደዛ ትሆናለህ ማለት አይደለም። ነገሮች በዛ መልኩ ሁሌም ላይቀጥሉ ይችላሉ። ምክንያቱም መተት በሚሉት የዘመናችን መቅሰፍት፣ እርግማን፣ የትውልድ እርግማን ዘመኑ ወዴት እየሄደ ነው? ምን ላይ እያደረሰን ነው? ሰው ሁሉ እዛ ውስጥ ተነክሯል። ከቅርብ ጊዜ ወዲህ እንኳን ስንት የሚዘገንኑ ታሪኮችን ሰማን። ሌላው ቢቀር ባለፈው ሳምንት ስለ ተወዳጁ ቲክቶከር ስለ ወጣቱ ልጅ ስለ አርባ ምንጩ ልጅ ብዙ ነገር አውርተናል አይደል? ይሄ በእንዲህ እንዳለ ደግሞ እንደዚህ አይነት ነገር መስማቱ የበለጠ ልብን ይሰብራል። አሁንም እየነቀን አይደለም፣ ሰዎች እየነቀን አይደለም። የመተት ምንነት ገና ብዙዎቻችንን አልገባንም። መጥቶ እስኪሰብረን ከስራ እስኪያፈናቅለን የሰዎችን እጅ እስክናይ እስኪያስገድደን ነው የምንጠብቀው ብዙዎቻችን። ግን እስከዛ ለምን እንጠብቃለን? ከሌሎች ህይወት ለምን አንማርም? የዚህን ልጅ ህይወት ሰምታችሁታል። ጋዜጠኛ ነበርኩ፣ ያን ያህል ዓመት አገልግያለሁ። አሁን ግን ለ6 ዓመታት ያህል ያለው ጸበል ነው። ስለዚህ የምበለው የለኝም፣ የምለብሰው የለኝም፣ የምጠለልበት የቤት ኪራይ የምከፍልበት የለኝም እያለ ነው። ነገ እንደዚህ እንደማንሆን በምን እርግጠኞች ናቸው? በምን እርግጠኞች ናቸው? እና ከዚህ ጋር በተያያዘ እንግዲህ በዚህ ጉዳይ ላይ ስለመተት ማውራት ግድ ይለናል። ከመቼውም ጊዜ በላይ እየተስፋፋ ስለሆነ ማለት ነው። እና ብዙዎች አሁንም የመተትን ምንነት ገና አላወቁትም። ለመሆኑ መተት ምንድን ነው? እንግዲህ ብዙ በዚህ ጉዳይ ላይ ያስተማሩን መምህራን አሉ። መምህር ግርማ፣ መምህር ተስፋዬ፣ እነ ቀሲስ ሄኖክ ለማርያም፣ እነ ቀሲስ ሄኖክ ተፈራ በዚህ ጉዳይ ላይ የሚያስተምሩ በርካታ መምህራኖች አሉ። የእነሱ እንደተጠበቀ ሆኖ መተት እንግዲህ ቃሉ የግዕዝ ሲሆን መተት የሚለውን ቃል ኪዳነ ወልድ ክፍሌ በመጽሐፈ ሰዋስው ወግስ ወመዝገብ ቃላት ላይ መምታት፣ መመታት፣ የማይታይ ህቡዕ ረቂቅ፣ ህማም፣ መቅሰፍት በማለት እንደሚተረጉሙት ቀሲስ ሄኖክ ለማርያም በጽሁፋቸው ነግረውናል። እና ባህሩ ዘርጋውም እንግዲህ ዘርጋው ከፍተኛ የአማርኛ መዝገበ ቃላት በተባለው ላይ መተት የሚለውን አዚም፣ ድግምት፣ አስማት፣ አፍዝ፣ አደንግዝ በሰው ላይ ጉዳት ለማድረስ ልብ አድርጉ የራሱ ጉዳይ እንዲፈጸምለት በተለያዩ ነገሮች በልብስ፣ በቤት፣ በቁሳቁሶች፣ በምግብ ላይ የሚያደርገው ድግምት በማለት ይተረጉማል ይሉናል መምህራችን ቀሲስ ሄኖክ ለማርያም ማለት ነው። እና እንዲሁም እንግዲህ የመጽሐፍ ቅዱስ መዝገበ ቃላት መተተኛ የሚለውን ቃል በርኩስ መንፈስ ኃይል ልዩ ድንቅ ነገር የሚሰራ በማለት ነው የሚተርጉመው። እዚህ ላይ ማስመር ያለብን ምንድን ነው? በእርኩስ መንፈስ ኃይል። ስለዚህ የምናያቸው ወንድሞቻችን፣ መስራት የሚችሉ ወንድሞቻችን፣ ህልም ያለው ወንድሞቻችን በርኩስ መንፈስ ኃይል ነው ከስራቸው እየተፈናቀሉ ጤናቸውን አጥተው አንዳንዶቹም ደግሞ
ባለፈው እንዳየነው ቲክቶከር ህይወታቸውን እያጡ ያሉት ማለት ነው። ራያቸውን ተጨናክፈው ትልቅ ህልማቸው በአጭር ተቀይቶ ሌላ በምንም አይደለም በመተት ማለት ነው። አሁንም ግን ይሄ ነገር ብዙዎቻችንን አልገባንም። እዚህ ላይ በደንብ ሊሰመር ይገባል። ስለዚህ መተት ማለት እንግዲህ በአጋንንታዊ ክፉ ጥበብ አንድን ሰው ህይወት ለማጥፋት፣ ለመጉዳት፣ እድሉን፣ ትዳሩን፣ እውቀቱን፣ ገንዘቡን፣ ጤናውን ወዘተ ለማበላሸት፣ ደስታውን ለማጠልሸትና ለመንጠቅ የሚደረግ ክፉና በእግዚአብሔር ዘንድ የተጠላና የሚያስጠላ መናፍስታዊ ተግባር ነው። ስለዚህ ይህንን የሚያደርጉ ሰዎች እንግዲህ ከእግዚአብሔር ጋር የተጣሉ ናቸው። ምክንያቱም በእግዚአብሔር የተጠላ የሚያስጠላ መናፍስታዊ ተግባር እንደሆነ መምህራኖቻችንም አስተምረውናል። ቅዱሳን መጽሐፍትም ደግሞ ይነግሩናል። ስለዚህ እየሄድን ያለነው በአጋንንታዊ ክፉ ጥበብ ነው። አጋንንትን ተዋርሰናል ብዙዎቻችን። ስለዚህ በሰዎች ላይ ክፉ እያደረግን ነው። ነገር ግን የነገ ህይወታችን ምን ሊሆን እንደሚችል መገመት አይከብድም። ስለዚህ ይህንን የሚያደርጉ ክፉ ሰዎች ምንድን ነው የሚያደርጉት? ያንን ሰው ህይወት ለማጥፋት የጠፉ ሰዎች አሉ፣ ለመጉዳት፣ እድሉን፣ ትዳሩን፣ እውቀቱን፣ ገንዘቡን፣ ጤናውን ወዘተ ለማበላሸት፣ እንደዚህ ደግሞ ትዳራቸው የተበላሸ፣ እውቀታቸው አጓጉል ሆኖ የቀረ፣ ገንዘባቸው የጠፋ፣ እጃቸው ላይ ያልበረከት ያለ፣ ጤናቸው የተዛባ በርካታ ሰዎች አሉ ከቅርብ ጊዜ ወዲህ ማለት ነው። በተለይ ደግሞ ታዋቂ የሆኑ ሰዎች ላይ ትኩረት ተደርጎ እየተሰራ ነው። ስለዚህ ስለ መተትና ስለ አስማት በመጽሐፍ ቅዱስ ጥንታዊ ዳራውን ብናይ እንግዲህ የሰው ልጆች መተት እና አስማትን መጠቀም የጀመሩት አሁን አይደለም፣ ገና በጠዋቱ ነው። በሕገ ኦሪት ሳይሆን በሕገ ልቦና የኖረው ያዕቆብ እንግዲህ መጽሐፍ ቅዱስን ደግሞ ስናጣቅስ በያዕቆብ ላይ አስማት የለም ተብሎ መጽሐፉን ስናይ ያስገርመናል። ምክንያቱም ይህ አጋንንታዊ ጥበብ የሰው ልጅ በቅጡ ሃይማኖትን ባልያዘበት፣ ፈጣሪውን በአግባቡ ባላወቀበትና ባላመለከበት ዘመን መጀመሩ ነው። ልብ አድርጎ ዘኍልቍ 23:23 ያዕቆብ በዚህ ምድር ላይ 147 ዓመት ከኖረ በኋላ ቅድመ ልደተ ክርስቶስ በ1871 ዓመተ ዓለም አርፏል። ስለዚህ የሰው ልጅ መተትና ድግምትን ለተንኮል መጠቀም የጀመረው ከዛሬ 5000 ዓመታት በፊት ነው ማለት ነው። እና ከዛ ጊዜ ጀምሮ እንግዲህ ምን ያህል ሰዎች ተጎዱ፣ ምን ያህል ሰዎች ትዳራቸው ፈረሰ፣ ምን ያህል ሰዎች ጤናቸው ተዛባ፣ ምን ያህል ሰዎች ገንዘባቸውን አጡ፣ ምን ያህል ሰዎች የለፉበትን እንዲነጠቁ ምክንያት ሆነ። መተት በየቤቱ እንግዲህ እየገቡ መመልከት ነው። እንግዲህ በመጽሐፍ ቅዱስ ውስጥ ስለ መተትና ስለ መተተኛ በደንብ ተገልጿል። አሁን አንዳንድ ሰዎች ይህንን መጽሐፍ ቅዱስን ሪፈረንስ የማቀርበው ለምንድን ነው? አንዳንድ ሰዎች አሁንም መተት መኖሩን ስለማያምኑ ነው። አንዳንድ ሰዎች፣ ሁሉም ሰው አይደለም። መተተኛ የሚለው ቃል በብሉይ ኪዳን ውስጥ እንግዲህ 7 ጊዜ ተጠቅሷል። ዘጸአት 22:18፣ ዘዳግም 18:11፣ ሁለተኛ ዜና 33:6፣ ሁለተኛ ነገሥት 9:22፣ ሚልኪያስ ትንቢተ ሚልኪያስ 5:12፣ ትንቢተ ናሆም 3:4፣ ትንቢተ ኢሳይያስ 47:9። ድግምት የሚለው ቃል በብሉይ ኪዳን 2 ጊዜ ተገልጿል። ዘዳግም 18:11፣ ትንቢተ ኢሳይያስ 9:3። ስለዚህ አስማት በደንብ አለ፣ አትጠራጠሩ። ድግምት በደንብ አለ፣ አትጠራጠሩ። አስማትና አስማተኛ የሚለው ቃል ደግሞ በብሉይ ኪዳን መጽሐፍ ላይ 11 ጊዜ፣ በአዲስ ኪዳን ላይ 3 ጊዜ ተገልጿል ስላለ ማለት ነው። ዘሌዋውያን 19:26፣ ዘኍልቍ 23:23፣ ዘኍልቍ 24:1፣ ዘዳግም 18:11፣ ሁለተኛ ነገሥት 21:6፣ ሁለተኛ ዜና 33:6፣ ትንቢተ ኢሳይያስ 3:3፣ ትንቢተ ኤርምያስ 8:17፣ መዝሙረ ዳዊት 57:5፣ ትንቢተ ኢሳይያስ 57:3፣ ትንቢተ ዳንኤል 2:10፣ ራእይ 18:28-21፣ 8 እና 18:23 በሚገባ ተቀምጧል እና ያንን ገብታችሁ ማንበብ ትችላላችሁ። እንግዲህ አንዳንድ ሰዎች ስለመተት በዚህ ደረጃ በእጃቸው ባለው በሚያነቡት መጽሐፍ ቅዱስ ላይ ተጽፎ ስለመተት ሲነገር የፍጥረት ትምህርት ሊመስላቸው ይችላል። ይህንን ደጋግሜ ብያለሁ። ብዙ ሰዎች ስለዚህ ሲነሳ የፈጠራ ትምህርት ከመምሰለ ባሻገር ያስጠላቸዋል፣ ያንገፈግፋቸዋል እና ይህንን ቀሲስ ሄኖክ ወልደማርያም በጽሁፋቸውም ላይ አስፍረውታል እና ግን መተትና ድግምት በአሁኑ ሰዓት ትውልድ እየጠፋበት ቤተሰብና ትዳር እየፈረሰበት ግን ያላወቅነው ብናውቀውም ቸል ያልነው አጋንንታዊ አውዳሚ መሳሪያ ነው። ዛሬ በየገዳማቱ በየጸበሉ ያሉትን እህት ወንድሞቻችንን ብንመለከት መተት ስንቱን ከቤት አስወጥቶ ስራውን፣ ትምህርቱን፣ ትዳሩን፣ የነገ ተስፋውን አስቶ እያንከራተተው ይገኛል ይላሉ። ልክ እንደዚህኛ ወንድማችን እንደተመለከትነው ወንድማችን ይህ ልጅ በአንደበቱ እንደነገረን 98.1 ፋና ኤፍኤም ላይ ፕሮግራም አዘጋጅና አቅራቢ ነበር። ትልቅ ፕሮፌሽን ነው፣ ትልቅ ሙያ ነው። ከዩኒቨርሲቲ የተመረቀ ልጅ ነው። ህልም ነበረው እንደ ማንኛውም እንደ ጓደኞቹ።
በተማረበት የትምህርት ዘርፍ በሚወደው የሙያ ዘርፍ ላይ ተሰማርቶ ራሱን ችሎ ቤተሰብ መስርቶ ወላጆቹን እየረዳ ቤተሰቡን እየረዳ መኖር የሚፈልግ ልጅ ነው። እርግጠኛ ነኝ ማንም ሰው በሱ ዕድሜ ያለ ወጣት የሚመኘው ምኞት ይሄ ስለሆነ ማለት ነው። ነገር ግን ስለተመኘን ብቻ የፈለግነውን ነገር እናገኛለን ማለት አይደለም። መንገዳችን ላይ ጋሬጣ አለ። ሰዎች መንገዳችን ላይ ከመቼም ጊዜ በላይ ጋሬጣ የሚፈጥሩ ሰው መሳይ ሰይጣኖች በዝተዋል። ስለዚህ በሰው መሳይ ሰይጣኖች የብዙ ሰው ሕይወት እየተበላሸ ነው፣ ወንድማችንን ጨምሮ ማለት ነው። ወንድማችንን ጨምሮ። ስለዚህ ሁላችሁም ነግበኔ ብላችሁ ልታስቡ ይገባል። እንደዚህ አይነት ታሪኮችን ስትመለከቱ አትለፉ። ይህም ሰው እንደናንተ ጤናማ ነበረ። ይሄ ሰው እንደናንተ ሰራተኛ ነበረ። ይሄ ሰው እንደናንተ ተማሪ ነበረ። ይሄ ሰው እንደናንተ ዩኒቨርሲቲን በደንብ ያውቀዋል። ይሄ ሰው እንደናንተ ሁሉንም ነገር ተመልክቶታል። ነገር ግን ከጊዜ በኋላ ህይወቱ በሚያስጠላ መልኩ ተቀይሯል። ስለዚህ ነገ የሁላችንም ህይወት በሚያስጠላ መልኩ የማይቀየርበት ምንም ምክንያት የለም። ሴራውን ካላወቀን፣ ካልተጠነቀቅን፣ በዚህ ጉዳይ ላይ ግንዛቤያችንን ካላደበረን ማለት ነው። እንግዲህ ችግሩ መንፈሳዊ እውቀት አለን የምንል ሰዎች የአጋንንት ተንኮልና ክፉ አሰራር ተረት ተረት ስለሚመስለን ካለንበት ደረጃ ዝቅ ብለን በሺዎች የሚቆጠሩትን በመተት የሚሰቃዩትን ሰዎች ካላየን ልንረዳው አንችልም። በነገራችን ላይ ካላየን ብቻ አይደለም እያየንም ልንረዳው አልቻልንም። ይኸው ሰዎች በአንደበታቸው እየመጡ እየነገሩን የተፈጸመባቸውን ነገር፣ ከህልማቸው ያጨነገፋቸውን ነገር፣ ምኞታቸውን ትልቅ ደረጃ እንደርሳለን ብለው ሲያስቡ እዛ ቦታ ላይ እንዳይደርሱ ያደረጋቸውን ነገር እየነገሩን እንኳን ልንረዳቸው አልቻልንም። እንኳን ካላየን ልንረዳው አለመቻል ቀርቶ ማለት ነው። እና ይህን አይነት ትምህርት እንግዲህ አንዳንዶች ሲሰሙን መንፈሳዊ ብራቸውን በማንሳት የአጋንንት ተንኮል ከማጋለጥ ይልቅ ሰውን ለመዘርጠጥ ሲጠቀሙበት እናያለን። ስለ መናፍስት ተንኮልና ውጊያ ሳያውቁ በስድብ ለሚራቀቁ ወይም እንደም እህት መልስ በመስጠት ጊዜ ማባከን ደግሞ አስፈላጊ አይደለም። እንግዲህ የአጋንንት ሚስጥር ሲጋለጥ የአጋንንት ጀብድ የተሰበከ የሚመስላቸው ልብ አድርጎ ስለ አጋንንት ተንኮልና ውጊያ በትምህርት መልክ ሲሰጥ ለምን አንደበታቸው ወደ ስድብ እንደሚለወጥ ብናውቅም አንዳንዶች አጋንንቱ ሲነካ እነሱ የተነኩ ይመስል በተቃራኒ ጎራ ለአጋንንት ጥብቅና ሲቆሙ አድመው ሲያሳድሙ ማየት የተለመደ ሆኗል። ምክንያቱም እንግዲህ አንዱ የአጋንንቱን ውጊያ መንገድ በሰው እያደረ ለምን ተነካሁ እያለ መቆጣትና ስም ማጥፋት ስራው ስለሆነ ማለት ነው። እና እነዚህ ሰዎች ላይ ማድሮ ይሄንን ባህሪውን ስለሚገልጽ ነው። ልብ አላሉም እነዚህ ሰዎች ማለት ነው። ግላቱንና ድርሳናቱን አልተመለከቱም እንጂ እነዚህ ቅዱሳት ገድላትና ድርሳናት የአጋንንትን ተንኮልና ክፋት ብሎም የውጊያ ስልት ነው የሚያስተምሩን። የትኛውም ቅዱስና ጻድቅ በአጋንንት ሳይፈተን ስጋዊ መከራን ሳይቀበል የበቃም ሰማያዊ ክብርም ያገኘም ቃል ኪዳንም የተቀበለም የለም። የቅዱሳን ጸጋና ሰማያዊ ዋጋ የሚፈተነው በአጋንንት ውጊያ መሆኑን ካልተረዱ እምነት ሳይሆን መጽሐፍ ቅዱስ እውቀት ብቻ ነው ያላቸው ማለት ነው። እነዚህ ሰዎች ብዙ ሊሉ ስለሚችሉ እነሱን ትተን በአጋንንትና በመተት የተያዘው ትውልዳችን ሰማያዊ ዕዳ እንዳይሆንብን የበኩላችንን ድርሻ መወጣት ይሻላል ይላሉ ቀሲስ። እውነታቸውን ነው። እንግዲህ የገባው ሲገኝ ደስ ይላል። ያልገባው ካለ ደግሞ በተቻለ መጠን ለማስተማር መሞከር ነው። ድርቅ የሚል ካለ ደግሞ ያው እንግዲህ ተልእኮ ስለሆነ እግዚአብሔር ልቦና ይስጠው ብለው ወደ ማስተማሩ መሄዱ ነው የሚሻለው። ምክንያቱም ሌሎች ሰዎች እንዳይበቀሉ፣ ሌሎች ሰዎች በእንደዚህ አይነት የአጋንንት ስራ ህይወታቸው እንዳይጠፋ፣ ከትዳራቸው እንዳይፈናቀሉ፣ ልጆቻቸውን እንዳያጡ፣ ሚስቶቻቸውን እንዳያጡ፣ ባሎቻቸውን እንዳያወጡ፣ ከቤተሰብ እንዳይለያዩ ብዙ የምናውቃቸው ነገሮች ስላሉ ማለት ነው። በእንደዚህ አይነት ስራ እኔ እህቱም ወንድሞቹም ቤተሰቦችም የተዉትን ሰው አውቃለሁ። አሁን ብዙ ሰው የሚመስለው ምንድን ነው? በቃ በሆነ ነገር ተጣልተው በሆነ ቁሳዊ ነገር ተጣልተው ነው። አይደለም። መሀል ላይ አጋንንት የሚባል የሰው ልጅ ጠላት አለ። ከሱ ጋር ደግሞ እሱን የሚረዱ መተት የሚልኩ ድግምትን የሚልኩ እንደኛ ከኛ ጋር ተቀላቅለው መሀላችን የሚኖሩት ደግሞ ሰዎች አሉና በእነሱ ስራ በአጋንንት ድጋፍ የብዙ ሰዎች ትዳር ፈርቷል። ልጅ ከእናት ተጣልቷል። እናት ከልጅ ተጣልታለች። ሚስት ከባል እናት ተጣልታለች። የባል እናት ከልጇ ሚስት ጋር ተጣልታለች። እንዲህ አይነት ብዙ ታሪኮችን እያነሳን ማውራት እንችላለን። ይሄ ነገር ሁሉ የሚመጣው ምንድን ነው? እንግዲህ በመተትና በድግምት ነው። ሰዎች አንድ ሰው ተስማምቶ መኖር ሲጀምር ደስ ስለማይላቸው፣ እርኩሳን ሰዎች የሰው ትዳር ሲሞቅ ደስ ስለማይላቸው፣ የሰው ኑሮ ሲሻሻል ደስ ስለማይላቸው፣ የሰው ልጅ በእውቀት ከፍ ብሎ ራሱንም አገልግሎንም ሲያገለግል
ማየት ስለሚያማቸው እንዲህ አይነት ሰዎች በዙሪያችን ስላሉ የብዙ ሰው ሕይወት በምንመለከተው አይነት ሁኔታ በወንድማችንም ላይ እንደደረሰው በብዙዎች ላይ ደርሷል ማለት ነው። እንግዲህ ቀሲስ እንደሚያስተምሩት ድግምትና አስማት ከመተት ጋር ምን አገናኘው ብትሉ መተት፣ ድግምትና አስማት እንደ ነፍስና ስጋ ናቸው። መተት ለመስራት ድግምትና አስማት ስለሚያስፈልጉ የራሳቸውም ቁርኝት ስላላቸው አንዱ ከሌለ አንዱም ስለማይኖር ለግንዛቤም ጭምር ነው። በአጭሩ መተት የሚሰራው በድግምት ነው። ለምሳሌ አንድ ሰው ላይ መተት ሲሰራበት የሚሰራው ሰው ወይም ጠንቋይ ድግምትና አስማት ያስፈልገዋል። ድግምት ማለት መናፍስት የሚጠሩበት፣ የሚጎተቱበት፣ የሚቀርቡበት አጋንንታዊ ጥበብ ነው። ልብ አድርጎ እነሱን እየጠሩ ነው ሰው ላይ ክፋት የሚያሰሩት። አስማት ማለት በሁለት ይከፈላል። አንደኛው አጋንንታዊ ትርኢት የሚያሳዩበት አስደናቂና ምትሃታዊ ነገር የሚያደርጉበት ሲሆን፣ ሁለተኛው አጋንንቱን የሚጠሩበት፣ አስረው የሚያናግሩበት፣ የሚያዙበት አጋንንታዊ ኃይል ያለው ስም ነው። ግልጽ እንዲሆንላችሁ በድርሳነ ሚካኤልና በድርሳነ ገብርኤልና በሌሎችም ድርሳናት ላይ እንዳሉ ትቡ ስም ወይም ደግሞ ስመ አምላክ ያለ ግን የአጋንንት ልዩ ስም የሆነ ማለት ነው። እነዚህን አጋንንታዊ ስሞች ደጋሚዎች ብቻ ናቸው የሚያውቋቸው። በዚህ ውስጥ ገቢርና ግብር የሚባል አለ። ገቢር መተቱ ወይም ድግምቱ እንዲሰራ የሚደረግበት ቅድመ ዝግጅት ነው። ለምሳሌ የተለየ እጽዋት፣ አረቄ፣ ደም ወዘተ ሊሆን ይችላል። ግብር የሚባለው አስደጋሚው በሚያስደግመው ሰው ላይ የሚያወጣው ወጪ ነው። ልብ አድርጉ። ለተንኮል ስራ ተብሎ ማለት ነው። ይህም ለደጋሚ የሚከፈለው ገንዘብና ሌላም ነገር ሊሆን ይችላል። ገንዘቡም እንደ መተቱ አይነት ከጥቂት እስከ 100 ሺዎች ሊሆን ይችላል። ተወዳጆች ወይ ሰውን ለማጥፋት የሰውን ሕይወት ለማበላሸት እድሉን ለማኮላሸት የሚሄድበትን ርቀት ልብ አላችሁ ሲሉ ይጠይቃሉ። ወሳኝ የሆነ ጥያቄ ነው። ይሄንን ርቀት ምን ያህሎቻችን ተገንዝበነዋል? ምን ያህሎቻችን ገብቶናል? ምን ያህሎቻችን አውቀነዋል? ብናውቀው ኖሮ በዚህ ደረጃ ከመቆም ይልቅ ይስፋፋ ነበር ወይ? ከራሳቸው አልፎ ለብዙ ሰው መትረፍ የሚችሉ ሰዎች እነሱ እራሳቸው በርኩሳን ሰዎች እርኩስ ተግባር ለማኝ ሆነዋል፣ ተጧሪ ሆነዋል፣ ተረጂ ሆነዋል። በሚሰሩበት ሰዓት ጸበል ቤት 6 ዓመት 7 ዓመት ለመቀመጥ ተገደዋል። ይህ ሁሉ ለምንድን ነው? የሰው ልጅ ከሰውነት ወጥቶ ወደ አውሬነት እየተቀየረ ስለመጣ ማለት ነው። እና እግዚአብሔር ሆይ ከእንደዚህ አይነት ሰዎች ጠብቀን ከማለት ውጭ ምን ማለት ይቻላል? እባካችሁ ራሳችሁን ጠብቁ። እባካችሁ ከጸሎት አትራቁ። እባካችሁ ዙሪያችሁን ቃኙ። እባካችሁ ወዳጅና ጠላታችሁን ለዩ። ዛሬ ዘመን ህይወት በጥንቃቄ የምንገፋው ነው። በጥንቃቄ ያልታከለበት ህይወት ዋጋ ያስከፍለናል። ስለዚህ ዋጋ ከሚያስከፍል ህይወት እግዚአብሔር ይጠብቀን ማለት እፈልጋለሁ። እንግዲህ ለጥንቃቄ የወንድማችንን በምሳሌነት አምጥቼ የደረሰበትን ነገር አካፍያችኋለሁ። ብዙዎቻችሁ ከዚህ ትምህርት ወስዳችሁ ራሳችሁን ጠብቃላችሁ ብዬ አምናለሁ፣ እገምታለሁ። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን ማለት ነው የምፈልገው። የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ